ፍቅር ተሸንፎ እጁን የሚሰጠው በመዋደድ መሃል ሞሎክ ሲገባ ነው። ፍቅር ተሸንፎ እጁን የሚሰጠው በመዋደድ መሃል ሞሎክ ሲገባ ነው። በዛው ቀን ውስጥ መካከል አንተን እያሰብኩኝ ነው የሆነ ነገር ላይ ቀረሁት ማለት ነው። እና አንተ የሆነ ስትርቀኝ ከአንተ ጋር ስጣላ ምናምን ሰሞኑ ብቻ ምንም ደስተኛ አልነበርኩኝም። ብዙዎቻችሁ ታውቃላችሁ። ብዙዎቻችሁ ደግሞ በቃ ያሳቀን ናፈቀን ዊና። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ተወዳጅ ቤተሰቦች እንዴት ቆያችሁልን? እንዴት ሰነበታችሁ? እንዴት አላችሁልኝ? እንግዲህ በጣም ከረዥም ጊዜ ቆይታ በኋላ ደስ ብሎኝ መጥቻለሁ። ማለት የኔ ደስታ የሚያስደስታችሁ፣ የኔ ሳቅ የሚያስቃችሁ፣ እንዲሁም የኔን መከፋት የማትፈልጉ ሰዎች በሙሉ እንግዲህ ዛሬ ምናልባት እንደምታስቡት ሆኖ ምንም ሳይከፋኝ ደስ ብሎኝ ነው የመጣሁት ዛሬ። እንግዲህ ከኔ በላይ የመሬ ኖራችሁ ከኔ በላይ የኔ ደስታ የሚያስደስታችሁ በጣም ብዙ ሰዎች አላችሁ እና እውነቴን ነው የምላችሁ፣ እግዚአብሔር ሰው ይስጣችሁ። ልክ እናንተ ለእኔ እንደሰጠኝ ማለት ነው። ሰው ይስጣችሁ። ለእናንተም የመጨረሻ ምኞቴ ይሄ ነው ለእናንተ እና እንግዲህ ያው ብዙዎቻችሁ ሰሞኑ አብሮ እንትን በማይል ነገር ምናምን አለ አይደል? ይሄ ስቅ ነው የሚያምርብህ፣ በቃ ዊና ይሄ ላንተ አይገባህም ብዙዎቻችሁ ስትሉኝ ነበረ። እንግዲህ የእናንተም ጸሎት እንግዲህ የእኔም ጥረት የእናንተም መልካም ሀሳቢነት ተደምሮ ያው እንግዲህ ዛሬ ላይ ደርሻለሁ። ዛሬ ለእኔ በጣም ደስ የሚል ቀን ነው። ዛሬ ራሴን የሆንኩበት ቀን ነው። ዛሬ ትልቅነትን ያየሁበት ቀን ነው። ዛሬ እኔ ትልቅ መሆንን የመረጥኩበት ቀን ነው እና የዛሬዋ ቀን ለእኔ በጣም ትልቅ ነች። ምክንያቱም እንዴት ነው በቃ ለዘመናት ሲያሸንፋችሁ የነበረው ማንነታችሁ ለዘመናት በቃ ለብዙ ጊዜያት ከእናንተ ጋር የሆነ ድርቅ ብሎ የሚቀር ማንነት አለ አይደል? እሱ ሲያሸንፋችሁ እሱን መስመሩን ጥሳችሁ አለ አይደል? ይሄ የተጋረደባችሁን ነገር ጥሳችሁ መታችሁ አልፋችሁ ያንን ነገር ትታችሁ አመለካከታችሁ ተቀይሮ ጥሩ የምትሆኑበት ጊዜ አለ አይደል? ላይክ እንደዛ ነው ለእኔም ይሄ ቀን። እንግዲህ ስለምን እየተናገርኩ እንደሆነ እስካሁን ማናችሁም አታውቁም። ለምንም እንደዚህ ብዬ እንደመጣው እስካሁን ለማናችሁም አልተናገርኩም፣ ማናችሁም አታውቁም። እንግዲህ ያው አሁን እኔ ወደ ጉዳይ ልግባላችሁ። እንግዲህ ይህንን እንደዚህ ትንሽም ቢሆን የሚያስደስት ነገር አዘጋጅቼ እኔም እንደዚህ ብዬ ፈገግ ብዬም እየጠባኩ ማነው ፈገግ ብዬም እንደዚህ እናንተ ጋር የመጣሁት እንግዲህ ዛሬ አንድ ሰርፕራይዝ አለኝ ለእናንተ ለውድ ቤተሰቦቼ። ያው ብዙዎቻችሁ ስትጠብቁ ነበር፣ የብዙዎቻችሁ ደግሞ ምኞት ነበረ፣ የብዙዎቻችሁ ፍላጎት ነበረ። በቃ ብዙዎቻችሁ እንግዲህ ስትጠብቁትና ስትፈልጉት የነበረ ነገር ነበረ። እሱ ምንድነው እንግዲህ ብዙዎቻችሁ ዊና የወርዲ ጋር ታረቁ፣ ዊና ከወርዲ ጋር ታረቁ ነበር የብዙዎቻችሁ ኮመንት፣ የብዙዎቻችሁ የእናንተ ጥያቄ እንደዛ ነበረ እና ምንድነው ቅድም ራሴን ያገኘሁበት ቀን ዛሬ ትልቅነትን የመረጥኩበትን ቀን ያልኳችሁ ምንድነው ያው እኔና ዮርዲ መካከላችን ላይ ያለው ነገር በሙሉ ትተን በጣጥሰን አልፈን ትንንሽ ነገሮችን እናሷን እንዳያጣሉን፣ ትንንሽ ነገሮችን እናሷን እንዳያቀያይሙን፣ ነገሮችን በይቅርታ ለመፍታት ነገሮችን ይቅር ተባብሎ መፍታት እንዲሁም
አለ አይደል በጣም ብዙ ነገር ሰው ምንድነው እኔ ዮርዲን እንደዚህ አይደለም በጣም በትልቅ ነገር ነው ይቅርታ መጠየቅ የምፈልገው። ግን ዛሬ እናንተ ፊት ቢያንስ እንደዚህ ደስ እንዲላት አድርጌ ይቅርታ መጠየቅ እፈልጋለሁ። ምክንያቱም ቤተሰቦች እኔ ዛሬ ስለ ዮርዲ ብዙ ነገር አላወራም። ምክንያቱም ብዙውን ታውቁታላችሁ፣ የምታውቁትን ነገር ነው የምነግራችሁ። ዮርዲ ማለት ለእኔ የህይወት አጋሪ ሚስቴ ብቻ አይደለችም፣ ፍቅረኛ አይደለችም ብቻ አይደለችም፣ ግን ብዙ ነገር ነች። በህይወታችሁ ሴት የሚያስፈልጋችሁ ቦታ ላይ በሙሉ ሴት ሆና የምትገኝ ሰው ነች። እህት ስትናፍቃችሁ እህት የምትሆን፣ እናት ስትናፍቃችሁ እናት የምትሆን፣ ሴት ጓደኛ ስትናፍቃችሁ ሴት ጓደኛ የምትሆን፣ ሚስት ስትፈልጉ ሚስት የምትሆን አላር በቃ የሴትነት ማህረጉ ያላት የሴትነት ልኩ ያላት ናት ለኔ እሷ። በቃ በጣም ብዙ ነገር ነች። ብዙ ነገሮችን አብረን አሳልፈናል። ስቀናል፣ ተጫውተናል፣ አልቅሰናል፣ ከፍቶናል፣ ደብሮናል፣ ተጣልተናል፣ ብዙ ነገር ሆነናል። ግን ዛሬ ምንድነው እንደዚህ ሚዲያ ላይ ፍቅራችን እንትን ካለ በኋላ የምንጣላቸው ጥሎች ሚዲያ ላይ ሲወጡ እንግዲህ የመታረቂያ መንገዱ ራሱ ይሁን አላር ከፋብን። በቃ እኔም እምቢ እሷም እምቢ ሆነ ነገራችንና 4 ዓመት እንደዚህ እንደ ቀልድ አይደለም 4 ዓመት እንደዚህ የገነባነው ፍቅር በአንድ ተልካሻ ምክንያት እኔና እሷ ልንጣላ፣ ልንራራቅ፣ ልንለያይ እንዲሁም ከዛ ይባስ ብሎ በቃ በጣም ብዙ ክፉ ነገሮችን ሳርቅ፣ ለምሳሌ እኔ ጊዜ እፈልጋለሁ ጊዜ ስጪኝ ብያት ካጠገቧ ስርቅ፣ አስቡት እንግዲህ ያንን ሁሉ አብረን ያሳለፈን ሰዎች ያንን ሁሉ ነገር አብረን ሰዎች እንዴት ነው ጊዜ እንሰጣጥ ተባብለን ሁለታችንም ለብቻችን የምናስበው? እውነት አንድ ሀሳብ፣ አንድ አመለካከት፣ እንደ አንድ ልብ የሆኑ ሰዎች ነበረን እኔና እሷ። እና እንደዚህ አይነት ነገሮች እንዳይደገሙ እንግዲህ ያው ጸሎት እናደርጋለን እኛ፣ እናንተም ጸሎት አድርጉልን። ያው ሰው ጋር ሆኖ አይጣላም ማለት አይቻልም። ብዙ ነገሮች ያጣላሉ፣ ብዙ ነገሮች በመካከላችን ይፈጠራሉ። ግራና ቀኝ እግር ራሱ ይጣላል፣ ይቀያየማል። ግን ቁጭ ብሎ ማውራት ቢቻል፣ ቁጭ ብሎ ተነጋግሮ ነገሮችን መፍታት ቢቻል ለካ ሁሉም ነገር ይፈታል። እና ሁለታችንም ከእርስ በርስ መራራቅ ስላችሁ ይሄ አንተም ችግርን ፍታ አንቺም ችግርሽን ፍታ መባባል አልነበረብንም ነበረ። ብቻ ግን ዛሬ እንደዚህ ሊሆን ትልልባችሁ ነው የመጣሁት። ዮርዲን ይቅርታ መጠየቅ እፈልጋለሁ ላደረኩት ነገር። በተለይ እሷን ትቼ ሌላ ቦታ በመሄዴ እውነት ይቅርታ መጠየቅ እፈልጋለሁ። እሷን ከሌላው ከጸባችን በላይ የጎዳት የሰበራት ነገር እሱ ነው። ምክንያቱም ብዙ ችግሮቻችን ብዙ በቃ የጋራ ችግሮቻችን አብረን ሆነን የፈታን ሰዎች ዛሬ የኔን ችግር ልፍታ አንቺ እዚሁ ሁኚ እኔ ለራሴ ጊዜ እፈልጋለሁ ጊዜ ስጪኝ ብሎ መናገር በራሱ የምሬን ነው የምላችሁ ትልቅ ልብ የሚሰብር ልብ የሚጎዳ ነገር ነው ለእሷ። እና ይህንን ነገር በማድረጌ ብቻ ግን አለ አይደል ይሄ እንዴት ልበላችሁ ቤተሰብ ጋር ድረስ የሚሄድ ጸብ፣ በእኔ ምክንያት እሷ ከቤተሰብ ጋር መጣላት፣ የእሷን ቤተሰብ ዲስሪስፔክት ማስደረግ እኔ ራሱ በራሴ የምሬን ነው የምላችሁ በጣም የሚያሳፍር ስራ ነው የሰራሁት። በቃ እኔ ተሰምቶኛል። ስለዚህ እኔ እሷን ይቅርታ መጠየቅ እፈልጋለሁ። በቃ ይቅርታ ብቻ ነው። ይቅርታ ካደረገችልኝ እኔና እሷ ፍቅር ወደ ከድሮ በተሻለ መልኩ ነው የሚቀጥለው። ግን ደስ የሚለው ነገር የኔና እሷ ፍቅር እስከዛሬ ማንም ሶስተኛው ወገን ሰው ገብቶ እኔና እሷን ለማስታረቅ እኔና እሷን ለማጣላትና እኔና እሷ መሀል ላይ የተፈጠረውን ነገር አውርተን አናውቅም። ደስ የሚለው ነገር በቃ እሷ እንደዚህ ነች እሱ እንደዚህ ነው ተባብለን አናውቅም። እኔና በህይወት ስንኖር ማለት በፍቅረኛ እድሜያችን ስንኖር ለ4 ዓመታት ስንኖር አንቺ እንደዚህ እሷ እኮ እንደዚህ ነች ብዬ ሶስተኛ ወገን አስገብቼ እሷም ቢሆን እሱ እኮ እንደዚህ ሆኖ ብላ ሶስተኛ ወገን አስገብተን አናውቅም። ምናልባት ፍቅራችን እስከዛሬ የቆየው በዚህ ሊሆን ይችላል። ምናልባት የእኛ ታሪክ ለእናንተ ማስተማሪያ ሊሆን ይችላል ብዬ ተስፋ አደርጋለሁ። በህይወታችሁ የሚደርስባችሁ ማንኛውም ነገር በተለይ ሪሌሽንሺፕ ላይ ካላችሁ ሰዎች እስኪ ቁጭ ብላችሁ ተነጋገሩት፣ አውሩት ስለነገሩ። ለሰው ቢነገረው እንግዲህ
መፍትሄ ሊመጣ ይችላል። በቃ መፍትሄ የሚያመጣ ሰው በጣም ብዙ ሰው አለ። መፍትሄ ይመጣል። በጣም ብዙ ሰው አለ መፍትሄ የሚያመጣ ሰው። ነገር ግን ቀጣይ ስትጣሉ፣ ቀጣዩን ነገር ስትሉ እነሱ እኮ ልማዳቸው ነው፣ እነሱ እኮ ይሄ ነው ልምዳቸው እንዳትባሉ ምንትና ማለት አለባችሁ። በቃ እርስ በራሳችሁ መነጋገር፣ እርስ በራሳችሁ ነገሮችን መፍታት አለባችሁ። ምክንያቱም ለሰው ሲነገር ችግር በእርግጠኝነት እንደምናልኳችሁ መፍትሄ አለው፣ መፍትሄ ይመጣል። ነገር ግን ድጋሚ ችግር መሀላችሁ ቢገባስ? እንደገና ሰው ልትፈልጉ ነው፣ እንደገና ሰው ልታስቸግሩ ነው። በእናንተ ህይወት ሰው ገብቶ የራሱን ሀሳብ እንዲያንጸባርቅባችሁ አታደርጉ። ልክ እንደኔ ለማለት ነው። ብቻ ውዶቼ በጣም አመሰግናለሁ። የሆነ እንግዲህ ደርቻታለሁ ፏ ብለሽ ምናምን ብያት። ብቻ ግን ባለፈው ያያችሁት ቪዲዮ ላይ ድጋሚ ተነጋግረን እኔና እሷ ያው ከካሜራ ውጭ ተነጋግረን የልባችንን አውርተናል። ተገናኝተንም የልባችንን አውርተናል። እሱ ግን ዛሬ እንደዚህ በቪዲዮ ይዤላት የመጣሁት እንግዲህ ደስ እንዲላትና ያው ለእሷ ያለኝን ፍቅር እንዳለ፣ ለእሷ ያለኝ ፍቅር እንዳላለቀ፣ ለእሷ ያለኝ ፍቅር እንደገና አዲስ እንደሆነ እንድታቅልኝ ነው። የኔ ተወዳጆች ወዳችኋለሁ። እንግዲህ የወርዲ ስትመጣ ጥሩ ሰርፕራይዝ ይኖራታል ብዬ ተስፋ አድርጋለሁ። አብራችሁ ያኔማ እንደ ሰው ስቀየር ሲሞላልኝማ ያኔማ ተስፋዬ ሲፈካ ሲነጋልኝማ ያኔማ ፈላጊ በዝቶ ባይኔ ስታይማ ያኔማ ጉብዝናሽ ለካ ከተያየንማ በእድሜሻ ትቀልጂ ፈልጊው እራስሽን አትጫወቺበት መልካም ሴትነት የደስታዬ ብርሃን ሁሉን ያደለሽ ይመስገነው አንቺን ለኔ ያረገሽ ኑሪ በልቤ ተደላለሽ መድኃኒቴ ነሽ ሰላም አለሽ ኑሪ በልቤ ተደላለሽ መድኃኒቴ ነሽ ሰላም አለሽ ያመነሽ ልቤን ፍቅር አልብሰሽ ወጋ ሳየሽው አንቺ ስለኔ ነው የተፈጠርሽው የአዳምነቴን የመፈጠሬን ትርጉም ያወቅኩት ማፍቀርን ባንቺ ነው ያጣጣምኩት ፍቅር ነው ተፈጥሮሽ ፍቅርም ፍቅር ነሽ ሰላም አለው ፍቅርሽ ሰላም ሰላም ነሽ ፍቅር ነው ተፈጥሮሽ ፍቅርም ፍቅር ነሽ ሰላም አለው ፍቅርሽ ሰላም ሰላም ነሽ የደስታዬ ብርሃን ሁሉን ያደለሽ ይመስገነው አንቺን ለኔ ያረገሽ ኑሪ በልቤ ተደላለሽ መድኃኒቴ ነሽ ሰላም አለሽ ኑሪ በልቤ ተደላለሽ መድኃኒቴ ነሽ ሰላም አለሽ የኔ ፍቅር እንደምን ላንቺ እኮ ለኔ እኮ እንደዚህ መጨነቅ አይጠበቅብኝም ነበር። ላንቺ እኮ ከዚህ በላይ መጨነቅ ነበረብኝ እንዴ? እኔ ላንቺ ከዚህ በላይ ካልሆንኩኝ እኔ ምኑን ያንቺ ባልሆንኩኝ ምኑን እናቴ? እኔ ከዚህ በላይ ነው አንቺን መካስ የምፈልገው። ከዚህ በላይ ነው አንቺን ማድረግ የምፈልገው። ይሄ ለኔ በጣም ትንሽ ነገር ነው። በጣም ሲያንስብሽ ነው ይሄ ላንቺ። አንቺ ማለት ለኔ ስንት ነገር እንደሆንሽ አታውቂም። በዛ ሁሉ ወራት ሳስከፋሽ፣ ሳስጨንቅሽ፣ ሳስለቅስሽ የኔ ፍቅር እውነት
አላመንኩም። እውነቱን ለመናገር ማለት ደንግጫለሁ። እንደዚህ አልጠበቅኩም ነበረ። እንዴት ግን ደግሞ በአንተ እንደማልጨክን ታውቃለህ። አውቃለሁ። ትንሽን እኮ አውቃለሁ። በጣም ከባድ ነበረ ማለት ያው እንጃ በጣም የሚደብር ጊዜ ነበረ የሳደኩት። በጣም በቃ የሆነ ዝም ብዬ እያሰብኩትኝ ማለት ነው ማለት ሁሉ ይለፋ ነው ሁሉ ዋጋ የከፈልንበት ነገር እስከዚህ ድረስ ነው ማለት በቃ የት ሄደ የዛኔ እንትናችን እያልኩኝ በጣም የተጨነኩ ነበረ ማለት በቃ የሆነ ምን ላይ ስሜት የተሰማኝ ነበረ እና እግዚአብሔር ግን ለሁሉም ነገር ምክንያት አለው። ምክንያት አለው፣ በጣም ብዙ ምክንያት። በጸባችን መሀል ስንት ነገር ተምረናል፣ ስንት ነገር አውቀናል፣ ስንት ነገር ሆነናል፣ ስንት ነገር ተደርገናል። እስኪ አስቢው፣ ይህን ጸብ ባይመጣ ኖሮ ስንት ሰዎችን እናይ ነበር። ስንት ሰዎች ከጎናችን ራቁ። ስንት ሰዎች እኔና አንቺን ጸብ ፈለጉ። እናቴ ታውቃለህ፣ በጣም ከባድ ነው። አንተን ለምዶ ከአንተ ጋር ማውራት ለምቼ ምናምን ይሁን አንተ የሌለበት ብሎ መዋል በጣም ይከብዳል እና እያንዳንዱ ነገር የኔና አንተን እንትን የሚገልጽ ነገር ነው እና አልቻልኩም አንተን አለማሰብ ራሱ በቃ ሰው ራሱ ሰላም አይሰጥህም ማለት በቃ ሰው ይጠይቃል እና የሆነ አብረን ሆነን ያለምካቸው ህይወቶች ያሰብናቸው ነገሮች ምናምን በቃ እንትን የሚል አይነት ስሜት ተሰማኝ ማለት በቃ እስከዚህ ድረስ ነው ምናምን። ለምንድን ነው የምታለቅሽው? አሁን እኮ በቃ ያ ሁሉ ጊዜ ያ ሁሉ ሰዓት ያ ሁሉ ነገር እኮ አለፈ። በቃ ያ ሁሉ ነገር እኮ ቀረ። አሁን ለምን ታለቅሻለሽ? ማለት ደስ ብሎኝ እኮ ነው፣ ግን አንዳንዴ ከባድ ነገር የሆነ ሰው ጋር ፍቅር መጀመር ሳይሆን የለመዱትን ሰው ማጣት። አዎ በጣም እውነት ማርያም በጣም ነው የሚከብደው። በቃ ለአንድ ቀን ስንጣላ እንዴት እንደሚጨነቅ ብዙ ነገር ህይወቴ ላይ ተፈጥሮ ያውቃል። በቃ ለምንድን ነው የምኖረው ያልኩባቸው ጊዜያቶች አሉ። በቃ እንዴ ህይወት ከዚህ በላይ ባልሄድስ ያልኩባቸው ቀኖች አሉ። በጣም የምንኳቸው ሰዎች ሰባብረውኝ በቃ የሆነ ተስፋ የሚለውን ነገር እንዳጣ አድርገው የሚሄዱ በጣም ብዙ ሰዎች አሉና በዛ የህይወት መንገድ ውስጥ አንተን ሳስብ ነው ጠንካራ ሴት መሆን የቻልኩት። ነገ ህይወት እንዳለ ተስፋ ሰጥተኸኛል። የሆነ አብረን ኖረን ልጆች ወልደን የሆነ የምናስበው ህይወት አለ አይደል? ያንን ህይወት እያሰብኩኝ ምንም በሌለበት እንዴት ነው አንዳንዴ ለመኖር ተስፋ ነው የሚያኖርክ። ብዙ ከባድ ቀኖች ውስጥ ማርያም ተስፋ ነው እንደው አንዳንዴ በቃ ተነስቼ ልጥፋ እንዲያልኩባቸው ቀኖች አሉና በዛ ቀን ውስጥ መካከል አንተን እያሰብኩኝ ነው የሆነ ነገሬ ላይ ቀረሁት ማለት ነው። እና አንተ የሆነ ስትርቀኝ ከአንተ ጋር ስጣላ ምናምን ከበደኝ በጣም በቃ ከምነግርህ በላይ ማርያም። ግን ለምንድን ነው ታውቂያለሽ? ይሄ ጸባችን መሀል ላይ ሆነ ልክ እኔና አንቺ እየተጣላን የምሬን ነው የምልሽ ልካ ይሄ ሰይጣን የሚያመጣው አይምሮሽ ላይ ምንድነው ይሄ ድሮ አብረሽ ሆነሽ ያቀድሻቸው ነገሮች፣ ተስፋ ያደረግሽባቸው ነገሮች፣ ተስፋ ያደረግንባቸው ነገሮች እኔና አንቺ በተለይ አብረን እናልፋቸዋለን ያልናቸውን ቻሌንጆች፣ አብረን እነዚህ ነገር እንገፋቸዋለን ያልናቸው ነገሮችን አያመጣም አይምሮአችን ላይ። በቃ ጸባችንን ብቻ የሚያስታውሰኝ ለዚህ ደግሞ ተጠያቂው እኔ ነኝ አንቺን የበደልኩሽ፣ እኔ ነኝ አንቺን ያስከፋውሽ አይደለም። በቃ ትልቅ ነው የጥፋተኝነት ስሜት የተሰማኝ። አንቺን መተው አልነበረብኝ። ከነ ችግሮቻችን እኮ ነው አብረን ልንዘልቅ፣ ከነ ችግሮቻችን እኮ ነው አብረን ነገሮችን ልናልፍ ቃል የተገባን የነበረው። እንደ አዲስ ለምን ችግሮቻችን ያጣሉናል? እኔ ማሰብ ነበረብኝ።
አንቺ እኮ ሴት ነሽ፣ ብዙ ነገር አለብሽ፣ ብዙ ሀሳብ አለብሽ። አንቺን እዚህ ጸብ ውስጥ መክተት አልነበረብኝም። አንቺን እኮ ርቄ ሄድኩኝ። እንዴት ነው ጊዜ ፈልጌ አንቺ ጋር መመጣ ልጅ ጊዜ ስጠኝ ብዬሽ አንቺን መረቀው? ለምንድን ነው? የኔ ጥፋት ነው። ቁጭ ብለን መነጋገር ነበረብን። ቁጭ ብለን ማውራት ነበረብን። ሰው ግን እነዚህ ነገሮች አሁን አልፈዋል። እኔ የምፈልገው እንደዚህ ላደረኩብሽ ነገሮች በሙሉ ይቅርታ እንድታረጊልኝ። ይልቅልኝ ተለቂ እንደማለት ታውቂው አውቃለሁ። የምር ምንም በቃ ምንም ማለት አንዳንዴ ስለተጣላንበት ነገር ራሱ ለሰው መናገር የምፈራው ምን መሰለክ፣ ሰው መሀላችን እንዳይገባና እንዴ እንደዚህ እኮ ነው ለምን አታዩም ምናምን በቃ ህይወት እንዲህ ነው ይልሃል። ማንም ሰው አይረዳህም። አንተ ላይ ያለው አንተ ጋር ያለው ነገር ማለት ነው። እና ከዛ ነገስ አንተ ጋር ስመጣ የሆነ ሁሉንም ነገር ረስቼ ወደ መጀመሪያ የሚመለሰው እና በቃ የሆነ በጣም ሰው እንኳን ሲመክር ሲከፋ በቃ ስለአንተ ላለማውራት የሆነ ቦታ መደበቅ እፈልጋለሁ። ሲጀምር ስለአንተ ከዋጋ ላውራ እችላለሁ። የሆነ ስለ ብሶ ልታወራ ትችላለህ፣ በብሶ ተናደህ ልታወራ ትችላለህ። ግን የኔ የምትለው ሰው ነገ አገባዋለሁ አብሬው እኖረዋለሁ የምትለው ሰው ከማንም ጋር ልታሟቸው ከማንም ጋር እና ያማል። በቃ የሆነ ብቻህን መጨነቅ ብቻህን በቃ እንጃ ብቻ በጣም ጨንቅ ነበረ። በጣም ጨንቆኝ ነበር። በዛ ላይ ተገኝ ስትሄድባ በቃ እንጃ ምን ስሜት የተሰማኝ እንደነበረ ወጥቼ እኮ እንዲህ የሆነ ልስቅ ምናምን እችላለሁ ከሰጋ ማለት ነው። ግን የሆነ ውስጤ እንዴት ነው በድኖ ልብስ ነገር ሸፍንኩ ምናምን ሄደው ነገር አለ። እውነት ለመናገር ማንም ሰው አይረዳም። ልክ ነሽ። ማንም ሰው አይረዳም። ማንም ሰው ቁስልሽ ላይ ነው እንጂ ማንም ሰው ምን ያህል ልብህ ማለት እንደዚህ እንዴት እንደሚታመም ራሱ አያውቅም። እኔ በጣም እየጎዳኝ የነበረው እያበሳጨኝ የነበረው ነገር ልንገርሽ። ሰው ባገኘኝ ሰዓት ሰው እንትን ባለኝ ሰዓት እንዲህ እናንተም ይለኛል። እኔ ምናልባት የሆነ ሰዓት ማለት ነው እስኪ ይሄ ጸጥ እንባባል ማለት አንደዋወል፣ ቴክስት አንደራረግ፣ እስኪ ጸጥ ብለን እንተያይ አልኩኝ። አሰብኩና እንትን አልኩኝ። ይሄ 1-2 ቀን ምናምን ከበደኝ። ከዛ በኋላ ለካ ልለምደው ነው። አንቺ ጋር ለመደወል ልለምድ ነው። አንቺን አለማውራት ልለምድ ነው። በቃ አለ አይደል ይሄ ሰይጣን የሚያመጣቸው ሀሳቦች በቃ ይሄ አንቺን ማለት አንቺን አለ ማለት አንቺን ማተው ራሱ ልለምድ ነው። ሶ ለነዚህ አይነት ነገሮች አይምሮ እየተለማመደው ነበርና በጣም የፈራውበት ጊዜ ነበር። በጣም ምክንያቱም እኔ አንቺን ማጣት አልፈልግም። እኔ ብዙ ሴቶች ሊመጡ ይችላሉ፣ ብዙ ሰዎች አለ አይደል በቃ እኔና አንቺ ብንጣላ እኔና አንቺ ብንለያይ እኮ ህይወት እኮ ይቀጥላል አይደል? ተለያይተንም እኮ ህይወት ይቀጥላል፣ ያልፋል፣ ብዙ ነገሮች ያልፋሉ። እኔና አንቺ ፍቅር ሊያልፍ ይችል ነበር፣ ግን ሲያልፍ እንዴት ነው እንደ አንቺ የሚረዳኝ ሰው ማገኝ? እንዴት ነው እኔ አንቺ እህትም ሚስትም እናትም የሚሆኑልኝ ልክ እንደ አንቺ አይሆንም። በቃ እኔ መፈለግም አልፈልግም፣ ድጋሚ እኔ ሴት መፈለግ አልፈልግም። ጭራሽ አይምሮዬ ላይ እንዲመጣም አልፈልግም። ብዙ ነገሮች ይከብኛል። ከዛ በኋላ ደግሞ ሰይጣን በዛ በኩል ደግሞ የሆነ ነገር ያመጣብኛል። ብቻ ግን ሁሉ ነገር አለፈ። እናቴ ስላስከፋሁሽ፣ ስላደረግኩብሽ፣ በእኔ ምክንያት ከአይንሽ እንባ ስለወጣ፣ በእኔ ምክንያት ስላለቅሽ፣ በእኔ ምክንያት ስለተከሽ፣ በእኔ ምክንያት እንቅልፍ ስላጣሽ፣ በቃ በእኔ ምክንያት ብዙ ነገር ሆነሻል። ከቤተሰቦችሽ ጋር ተጣልተሻል። ቤተሰቦችሽ አፍ ውስጥ ስለከተትኩሽ ምን አይነት ይቅርታ እንደምጠይቅሽ አላውቅም። ብቻ ግን ይቅርታ አድርጊልኝ።
እኔ ካንቺን ፈልግ ይቅርታሽን ብቻ። እውነት ደስ ብሎኛል። ማለት አንዳንዴ ያው ሪሌሽንሺፕ ላይ ከፍታ አለ ዝቅታ አለ አይደል? እና አንዳንድ ነገሮች እግዚአብሔር ለመልካም ነው የሚያመጣው እና እኔ እናንተ ስንጣላ እንግዲህ ብዙ ነገር ልነግረው የምችለው ለፈጣሪ ብቻ እና የራሱ ምክንያት አለ ሁሉም ነገር የሚያመጣበት ማለት ነው። ይከብዳል የሆነ ከምትወደው ሰው ምናምን ቤተሰብ ምናምን ያውቃል፣ የሆነ ሰው ይጠይቃል ምናምን፣ ግን እግዚአብሔር ይመስገን የሆነ የታመምክበትን ቀን ስትድን ተረሳዋለህ። ስለዚህ እውነት ያለፉት ጊዜያቶች በጣም እንድረሳ ነው ያደረገኝ። ድጋሚ እንዲመጡ አልፈልግም። እኔና በጣም ነው የምወድሽ እንጂ ለእኔ ሰው ባስፈለገኝ ሰዓት ሰው፣ ሴት ባስፈለገኝ ሰዓት ሴት የምችልኝ ሰው ነሽ እናቴ። እኔ ለአንቺ ምንም አይነት ቃላቶችን ደርድሬ ምንም አይነት ቃላቶችን አሳምሬ አንቺ እንደዚህ ነሽ ማለት አልፈልግም። ምክንያቱም ቃላቶች የራሱ ያንሱኛል። አንቺ ምንም አይገልጽሽም። በብዙ አመታት በብዙ ቀናቶች ብዙ ህልሞችን አለመን ብዙ ተስፋዎችን ተስፋ አድርገን የመጣነው እስከዛሬ። የሚቀጥለውን ደግሞ ፈጣሪ ነው የሚያውቀው። ስለዚህ እኔ እናት ባለፈው ጊዜያቶች አልፈዋል። ድጋሚ ወደዛ ጊዜ አንመለስም። ድጋሚ ወደዛ ጊዜ አንሄድም። ምናልባት ተስፋ ያደረግናቸው ነገሮች በሙሉ እግዚአብሔር ያሳካችኋል። የኔ እናት እወድሻለሁ። በጣም ነው የማፈቅርሽ። ደግሞ ላንቺ ነው። ገዳይነ ገዳይነ በፍቅር ገዳይነ 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 በመውደድ ገዳይነ ሳትኩስ የምትገል የልጅ አርበኛ ሳትኩስ የምትገል የልጅ አርበኛ ሙቻለው ሙቻለው በመውደድ ሙቻለው 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 በፍቅር ሙቻለው ነፍስ እንድትዘራብኝ ማጸንሃለሁ ነፍስ እንድትዘራብኝ ማጸንሃለሁ እንዳሻንጉሊቱ እንደ ሰው ሰራሹ አፍር ሰምት ሰራኝ የአምላክ ታናሹ ወንዳው እንዳልኩና ሰጠሁ ስያሜ ማስረዘም ማሳጠር ችለየኔን እድሜ ማስረዘም ማሳጠር ችለየኔን እድሜ አንቺ 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 ግራ ጎኔ ከላይ 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 የተሰጠሽ ለኔ አካሌ እንድትሆኝ ወገኔ አጋሬ እንድትሆኝ ወገኔ በዘመኔ 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 ተፈጥረሽልኛል አንቺ ለኔ አንቺ ለኔ ተሰጥተሻል ለኔ አብሬሽ እንድኖር በምድር ላይ ሳልከፋ በሕይወት ዘመኔ በዘመኔ በዘመኔ
መላት ዘይድሞ እሷን የሚረታ መላት ሳትፈጥሮሞ እሷን የሚረታ እኔ ሰው ወድጄ መቼም አልበረታ እኔ ሰው ወድጄ መቼም አልበረታ መላት ዘይድሞ እሷን የሚረታ መላት ሳትፈጥሮሞ